የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32። እግዚአብሔርን የበደልነው ከሐሳብ ጀምሮ እስከ ተግባር ነው። በተሰበረ ልብ ስሙን አክብሮ ይለናል እርሱም ተመለሱና በሕይወት ኑሩ። ይለናል እርሱም ተመለሱና በሕይወት ኑሩ። እኛ እግዚአብሔርን የበደልነው ከሐሳብ ጀምሮ እስከ ተግባር ነው። በተሰበረ ልብ ስሙን አክብሮ ይለናል እርሱም ተመለሱና በሕይወት ኑሩ። ይለናል እርሱም ተመለሱና በሕይወት ኑሩ። ተነሳ አንተ ጎበዝ ብሎ አነሳው። ያበቃ ቢመስልም ሕይወትን ሰጠው። የሚያዝን ይስቃል በደስታ ፈክቶ፣ ታሪክ ይቀየራል ምሕረቱ በዝቶ። እኛ እግዚአብሔርን የበደልነው ከሐሳብ ጀምሮ እስከ ተግባር ነው። በተሰበረ ልብ ስሙን አክብሮ ይለናል እርሱም ተመለሱና በሕይወት ኑሩ። ይለናል እርሱም ተመለሱና በሕይወት ኑሩ። በኔ ቤት ልትገባ እንዴት ይሆናል? ኃጢአቴም ቢበዛ ፍቅር ይበልጣል። ቃል ብቻ ሲናገር እርሱም የሞተው ዳነ። በሕይወት ይኖራል እርሱን ያመነ። እኛ እግዚአብሔርን የበደልነው ከሐሳብ ጀምሮ እስከ ተግባር ነው። በተሰበረ ልብ ስሙን አክብሮ ይለናል እርሱም ተመለሱና በሕይወት ኑሩ። ይለናል እርሱም ተመለሱና በሕይወት ኑሩ። ሕዝቅያስ ተነሳ ቤት አስተካከል፣ ትሞታለህና ድንገት ስትባል። በእንባ ስታለቅስ ለምሕረት ጌታ ዘመን ጨመረልህ በሞት ፈንታ። እኛ እግዚአብሔርን የበደልነው ከሐሳብ ጀምሮ
እስከ ተግባር ነው በተሰበረ ልብ ስሙን አክብሮ ይለናል እርሱም ተመለሱና በሕይወት ኑሩ ይለናል እርሱም ተመለሱና በሕይወት ኑሩ የሟቹን ሞት አልፈቅድም አለ እግዚአብሔርም ላይጸጸት ማለ የጥፋት ዘመን የለቅሶ ጊዜ ያበቃል በርሶ ሐዘን ትካዜ እኛ እግዚአብሔርን የበደልነው ከሐሳብ ጀምሮ እስከ ተግባር ነው በተሰበረ ልብ ስሙን አክብሮ ይለናል እርሱም ተመለሱና በሕይወት ኑሩ ይለናል እርሱም ተመለሱና በሕይወት ኑሩ እኛ እግዚአብሔርን የበደልነው ከሐሳብ ጀምሮ እስከ ተግባር ነው በተሰበረ ልብ ስሙን አክብሮ